እሺ ዛሬ ደግሞ በካፕከት ውስጥ ተብኔል በአንድ ደቂቃ እንዴት እንደምንሰራ ነው የማሳያችሁ። መጀመሪያ ኒው ፕሮጀክት እንገባለን። ከዛ በኋላ እዚህ ጋር ላይብረሪ የሚለው ውስጥ ገብተን የተመቸንን ባክግራውንድ እንመርጣለን። እኔ ለምሳሌ ብላክ ባክግራውንድ የሚለውን እመርጣለሁ። ከዛ እዚህ ጋር ከሚመጡልኝ ምርጫዎች ውስጥ የመጀመሪያውን ነክቼ አድ አደርገዋለሁ። አድ እናደርገዋለን ማለት ነው። ከዛ አድ ካደረግን በኋላ እንደምታዩት ባክግራውንዱ እንዳለ ብላክ ነው። ከዛ በኋላ ኦቨን አስፔክት ሬሾን መርጥለታለን። የዩቲዩብ አስፔክት ሬሾ ደግሞ 16:9 ነው። ከዛ 16:9ን ከመረጥን በኋላ ራይት እናደርገዋለን ማለት ነው። ከዛ ባክግራውንድ ላይ ባክግራውንድ መርጠናል። ስለዚህ አሁን ባክግራውንዱ ላይ ኦቨርሌይ በመጠቀም ፎቶ እንጨምራለን። ኦቨርሌይ ደግሞ የምናገኘው እዚህ ጋር ፊት ለፊት ጋር ይሄው እዚህ ጋር እንደምታዩት ስንተኛው ምርጫ ላይ ነው? አምስተኛው ምርጫ ላይ ኦቨርሌይ የሚል ምርጫ እናገኛለን። እሱን እንነካና ኦቨርሌይ እንደገና አድ ኦቨርሌይ እንለዋለን። ከዛ በኋላ እዚህ ውስጥ እንፈልጋለን የምንፈልጋቸውን ፎቶዎች። እኔ አሁን ለምሳሌ የምፈልገው ፎቶ እንደምታዩት ይሄ ነው። ይቺን ትነኩና አድ ትሏታላችሁ። ከዛ በኋላ እሱን እንደነካን ይጨምርልናል ማለት ነው። ሳይዙን እኛ በፈለግነው መጠን ማድረግ እንችላለን። ከፈለግን እዚህ ጋር አቅጣጫውን እየቀያየርን እሱ እንደ ራሳችሁ ፍላጎት ይወሰናል። አቅጣጫውን እንደ ልባችሁ ማድረግ ትችላላችሁ። ይኸው እንደምታዩት ነው። እንግዲህ እኔ ስፋቱ ብዙ ስለማልፈልገው አጠባውና እዚህ ጋር አደርገዋለሁ ማለት ነው። እሺ አሁን ይህንን ጨርሰናል አይደል? አሁን ደግሞ ወደ ምን እንገባለን? አድ ቴክስት። እዚህ ጋር እንደምታዩት አድ ቴክስት አለ። ከፈለጋችሁ እዚህ ጋር አለ ቴክስት እንለውና አድ ቴክስት እናደርገዋለን። ከዛ በኋላ መጻፍ የምትፈልጉትን የምትሰሩበትን የፈለጋችሁትን ነገር መጻፍ ትችላላችሁ። እኔ አሁን ለምሳሌ ተብኔል ቱቶሪያል ነው መስራት የፈለኩትና ተብኔል ቱቶሪያል ብዬ ጽፍበታለሁ ማለት ነው። እንደምታዩት ቱቶሪያል ብዬ ጽፍበታለሁ ማለት ነው። ከዛ ይሄንን ከጨረስኩ በኋላ ተብኔል ቱቶሪያል ብዬ ጽፍበታለሁ ማለት ነው። ቱቶሪያል ብዬ ጽፍበታለሁ ማለት ነው። እዚህ ጋርም እንደቀደሙ ፎቶውን ማሳነስ ማሳጠር በፈለጋችሁት ማድረግ ይቻላል። እኔ አሁን ለምሳሌ የፈለኩት እዚህ ጋር ስለሆነ አሁን እዚህ ጋር ደግሞ አንድ የምፈልገው ነገር አለ። ወደ ታችና ወደ ላይ እንዲያደርግልን ስንፈልግ ይሄንን እንጫናለን ማለት ነው። ከዛ ቱቶሪያልን ደግመን እንጽፋለን ማለት ነው። ቱቶሪያል ብለን ከጻፍን በኋላ አቅጣጫውንም ወደ ፈለግነው ቦታውንም እዚህ ጋር አድርገን እንዲታይ በማድረግ እንሰራለን ማለት ነው። ተብኔል ቱቶሪያል ብዬ እንግዲህ ይታያል እንደምታዩት ተመልካቾቻችን። እዚህ ጋር የተለያዩ ምርጫዎች አሉ። ከፈለግን ፎንት መጨመር እንችላለን። እዚህ ጋር የተለያዩ አይነት ፎንቶች አሉ። እዚህ ጋር አሁን ይሄንን ብንጠቀም ፎንቱን እሱ ይቀይረዋል። ይኸው እንደምታዩት ነው፣ አሳምሮታል። ይሄንንም ብንጠቀም ያሳምረዋል። እኔ የወደድኩት ይሄንን ስለሆነ ይሄንን አድርጌዋለሁ። እዚህ ጋር ስታይሎች አሉ፣ አጻጻፎቹ በብላክ ማድረግ ትችላላችሁ። በቀይ አሁን ለምሳሌ እኔ በቀይ ነው የፈለኩት። እዚህ ጋር ቀይ ጋር ትሄዱና ትነካላችሁ። ይኸው እንደምታዩት ቀይሮታል፣ ተብኔል ቱቶሪያሉን ማለት ነው። ጽሁፉን ይቀይርላችኋል። ይሄንን ነው እዚህ ጋር የመረጣችሁትን ኢፌክት አኒሜሽን ምናምን መጨመር ትችላላችሁ እናንተ የተመቻችሁን። እና ይሄንን እኔ ጨርሻለሁ። ከዛ ደግሞ መጨረሻ ላይ ምን ጨምራለሁ? ስቲከር ውስጥ ገብቼ እንደምታዩት ተመልካቾቻችን እዚህ ጋር እንደምናየው ስቲከር ላይ እንገባና እንጨምራለን ማለት ነው። የአሮ ምልክት ብንጠቀም አሪፍ ነው በሚለው በማሰብ ነው። እናንተ እንደዚሁም መጨረስ ትችላላችሁ። እኔ ግን እዚህ ጋር ስቲከር ተጠቅሜ እንትን ማለት ፈልጌ ነው፣ አሮ ማሳየት። ይኸው ስቲከር አግኝቻለሁ። ይቅርታ ለመዘግየቴ። እዚህ ጋር አሮ የመጨመሪያው ቀስት
ለማሳየት እጠቀማለሁ ማለት ነው። ይኸው ቦታው እንደምታዩት እዚህ ጋር ነው የፈለኩት እኔ። እሺ መሃል ላይ ከእጁ አንድ ይቅርታ በጣም እዚህ ጋር ስቲከር ላለው ከዛ ሰማያዊ ስለፈለኩ አሮ ብለን ሰርች ማድረግ እንችላለን። ብዙ ከሚያለፋን አሮ ብለን እንጽፋለን። ከዛ ሰርች እናደርገዋለን ሌላ ነገሮች ከሚያመጣብን ማለት ነው። የፈለግነውን ቀስት መርጠን እኔ አሁን ብላኩን ብጠቀም እዚህ ጋር ብላክ ቀስት አለኝ። እዚህ ጋር ብላክ ቀስቱን ከተጠቀምኩ በኋላ ሳይዙን አሁንም እንደፈለጋችሁ ማሳነስ ማሳጠር ይቻላል። እንደምታዩት ተመልካቾቼ ከዛ ጨርሻለሁ። አሁን እንደምታዩት በአሪፍ ሁኔታ ጨርሻለሁ። ከዛ በኋላ የመጨረሻው እና ሙሉ ነገሩን ለማድረግ ስትፈልጉ ኤክስፖርት ታደርጉታላችሁ። እዚህ ጋር ኤክስፖርት ከማድረጋችሁ በፊት እዚህ ጋር 128 ሪዞሉሽኑን 1080 ትመርጡለታላችሁ። ይቅርታ ከዛ ኤክስፖርት የሚለውን ትነኩታላችሁ። ከዛ ኤክስፖርት ካደረጋችሁ በኋላ ስክሪንሹቱን አንስታችሁ ለራሳችሁ መጠቀም ትችላላችሁ። ለቪዲዮአችሁ ለዩቲዩብ ተምኔላችሁ መጠቀም ትችላላችሁ። እና በዚህ ሁኔታ ተጠናቋል። ኤክስፖርት እያደረገ ነው። እኔ ጋር ትንሽ ስለሚዘገይ ነው። ኤክስፖርት እያደረገ ነው። እንደምታዩት ያው ኤክስፖርት ካረገ በኋላ እናንተ የምታረጉት ምንድነው? ስክሪንሾት ታረጉታላችሁ። የኔ ጨርሷል። አሁን ወደ ፈለጋችሁት ቦታ ሼር ማድረግ ትችላላችሁ። እዚህ ጋር ሞር አዘር ምናምን የሚለውን በመጠቀም ማለት ነው። እና ይሄ ቪዲዮ ከተስማማችሁ ከወደዳችሁት ሌሎች ቲፖች እንዲደርሳችሁ ፎሎ እና ላይክ በማድረግ አበረታቱኝ።